በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የተለመደው ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን ዛሬ እንግዲህ ትኩረት የምናደርገው ሰፊ ትንተና የሚያስፈልገው ወይም ውይይት ትንተና ከምንለው ውይይት እንበለውና ስለ ቶማስ ቱኸልና ጁዲ ቤሊንጋም ከመጀመሪያ አንስቶ እስከ ትናንት ድረስ የነበረውን ጉዳይ እስቲ እንመልከት። ለእንግሊዝ ብሔራዊ ቡድን ውጤታማ ቆይታ በቶማስ ቱኸል ውስጥ እያደረጉ ነው የሚገኙት። ከ8-8 አሸነፉ። ምንም አይነት ግብ ሳያስተናግዱ በንጹህ 22 ግብ የዓለም ዋንጫ ትኬታቸውን ቆርጠው የሶስቱ አናብስት እንግዲህ ወደ ዓለም ዋንጫ 2026 ማለፋቸውን ማጣሪያ ጨዋታውን በድል አጠናቀው ማለፋቸውን አረጋግጠዋል። ከዚህ ጋር በተያያዘ እንግዲህ ቱኸል በታሪክ ብቸኛ አሰልጣኝ በእንግሊዝ ብሔራዊ ቡድን አሰልጣኝነት ቆይታ እንዲሁም ይሄ የእንግሊዝ ብሔራዊ ቡድን በታሪክ ብቸኛው ብሔራዊ ቡድን ሆኗል። በእንግሊዝ ብሔራዊ ቡድን ታሪክ አንድም ጨዋታ ሳይሸነፍ አንድም ግብ ሳያስተናግድ ሁሉንም ጨዋታ በማሸነፍ ወደ ዓለም ዋንጫ በቀጥታ በማለፍ 11 ተከታታይ ጨዋታዎችን በድል የተወጡት አሰልጣኙ አሁን በእንግሊዝ ብሔራዊ ቡድን ውስጥ ሴትል አድርገዋል፣ ተረጋግተዋል። በ18 ወር ውስጥ ቡድኑን ለዓለም ዋንጫ የማብቃት ትልቅ ኃላፊነት ከጋሪ ሳውዝጌት ተቀብለው ከአምና ጀምሮ የጀመሩትን ለውጥ እንግዲህ በእንግሊዝ ብሔራዊ ቡድን ውስጥ በየጊዜው በሚያወዛግቡ አስተያየቶች፣ በሚያወዛግቡ የተጫዋቾች ምርጫ፣ በሚሰጡት አስተያየት በውጤት ታግዘው እንግዲህ ቱኸል የእንግሊዝ ብሔራዊ ቡድን ቆይታቸው በውጤት ባማረ ሁኔታ ቀጥሏል። እንግሊዝን ለዓለም ዋንጫ የሚመሩ እኚህ ጀርመናዊ ካላቸው የእግር ኳስ አስተሳሰብ በሜዳ ውስጥ ከሚተገብሩት ታክቲክ አንጻር ለእሳቸው ቡድን የሚስማሙትን ተጫዋቾችን በመምረጥ እንግዲህ እስካሁን ድረስ ባለው በውጤት ከመዘናቸው አስደናቂ ውጤት እያስመዘገቡ ነው የሚገኙት እና በአብዛኛው እንግዲህ ከእንግሊዝ ሚዲያ እስከ ዓለም አቀፍ ሚዲያም ትኩረት ሆኗል ቱኸል። በተመሳሳይ ደግሞ የብሔራዊ ቡድኑ ተጫዋች የብሔራዊ ቡድኑ የክለቡን ቁልፍ የሆነው በቅርብ ዓመት ውስጥ በጣም ሻይን አድርጎ ወርልድ ክላስ ተጫዋች መሆኑን ለዓለም ያሳወቀ ምርጡ እንግሊዛዊ ጁዲ ቤሊንጋም በታታሪነቱ፣ በቴክኒክ አቅሙ፣ በታጋይነቱ፣ በሁሉም የሜዳ ውስጥ እንቅስቃሴ አሁን ላይ ዘመናዊ እግር ኳስ የሚፈልገውን ኢነርጂ ያሟላ ተጫዋች ሆኖ ባለው አቅም ባለው የቴክኒክ አቅም ቡድኑንም ክለቡንም እያገዘ ከሻምፒየንስ ሊግ አሸናፊነት እስከ ዩሮ ፋይናሊስት እስከ መሆን በቅርብ ዓመት ውስጥ የደረሰ በፕራይም ታይሙ ላይ የሚገኝ ምርጥ አማካይ ነው። በሁለቱ መካከል ግን ቱኸል ወደ እንግሊዝ ብሔራዊ ቡድን ከመጡበት ጊዜ አንስቶ አንድ ያረገበ የሆነ የተቀጣጠለ እሳት አለ። በሁለቱ መካከል አንዳንድ አለመግባባቶች አሉ። በተለይ በዋነኝነት ትልቁ መነሻ ትልቁ መንደርደሪያ በጁን 10 የሳመር እንደምታስታውሱት የዝውውር መስኮት ቆይታችን ወቅት የብሔራዊ ቡድን ጨዋታ በመሃል ነበርና ቱኸል የወዳጅነት ጨዋታ ከሴኔጋል ጋር በሲቲ ግራውንድ ነበራቸው። በሲቲ ግራውንድ በነበረው የወዳጅነት ጨዋታ 3-1 ድንገት ተሸነፉና ከ2003 በኋላ ከሌላ አህጉር የመጣ ብሔራዊ ቡድን እንግሊዝን ሲያሸንፍ ከ21 ጨዋታ በኋላ ስለነበር በሲቲ ግራውንድ ደግሞ በዕለቱ የነበረው የእንግሊዝ ብሔራዊ ቡድን ብቃት የነበረው እንቅስቃሴ ፍጹም የወረደ ስለነበር ደጋፊው ጨዋታው እንደተጠናቀቀ በወዳጅነት ጨዋታ ከፍተኛ ድምፅ አሰማ። በጣም ከፍተኛ ድምፅ ተቃውሞ። መጀመሪያም በዌምብሌ ለዓለም ዋንጫ የጥሎ ማለፍ ጨዋታዎች 2025 በተደረጉ ጨዋታ
አንዳንድ እንግሊዝ ብሔራዊ ቡድን በቀላሉ የሚሻገራቸው ሀገራትን ሲያገኙ የሚያሸንፉበት መንገድ ለደጋፊው አሳማኝ አልነበረም። ግን ቱኸል ነገሩን በመቀየር በተቃራኒው የደጋፊውን ኢነርጂ ሲተቹ ይሰማ ነበር። አይ ደጋፊው ኢነርጂ የለውም፣ በጣም አነስተኛ ኢነርጂ ነው፣ ኢነርጂ ያስፈልገናል የሚል አስተያየትም ሲሰጡ ነበር እና በሁለቱ ወገኖች መካከል የተፈጠረው ውጥረት የዛን የፍሬንድሊ ጨዋታ ውጤትና ቱኸል ላይ ሊደርስ የሚችለው ትልቁ ተቃውሞ በአንዴ ዳይሬክሽን የቀየረ አስተያየት ከአሰልጣኙ ተሰጠ። በጋዜጣዊ መግለጫ እናቴ የቡድኔን ስፔሻል ተጫዋች በማለት ጁዲ ቤሊንጋም የቡድኔን ስፔሻል ተጫዋች ባህሪውን አጸያፊ ብላለች። ነገር ግን እኔ ነግሬያታለሁ ይሄ ተጫዋች በጣም ስፔሻል ተጫዋች እንደሆነ፣ ነገር ግን እናቴ የጁዲ ቤሊንጋምን ባህሪ አጸያፊ ነው ብላለች በማለት አስተያየት ሰጡ። የመጀመሪያ በሁለቱ ወገኖች መካከል አንድ ሂት የተፈጠረበት አስተያየት ከቱኸል የተሰማው ይሄ ነው። በእናቱ ይሄ ተጫዋች መተቸቱን ሚዲያ ላይ ገለጹ። ምክንያቱም ቱኸል ወደ እንግሊዝ ከመጣ በኋላ እናትየው እያንዳንዱን በብሔራዊ ቡድን የሚያደርገውን ጨዋታ አሰልጣኙ እየመሩ የእንግሊዝ ብሔራዊ ቡድን የሚያደርገውን ጨዋታ እናትየው ይከታተሉ ነበር እና የሴኔጋሉ ጨዋታ ምናስታውሰው አንድ ግብ በጁዲ ቤሊንጋም አማካኝነት ተቆጥሮ በዕለቱ ዳኛ ኦፍሳይድ ተብሎ ግቧ ተሻረች። ተጫዋቹ በፍሬንድሊ ጨዋታ ያሳየው ብስጭትና ተነሳሽነት በእናትየው ዘንድ አጸያፊ ያስባለው፣ በቱኸል ዘንድ ደግሞ ቤሊንጋምን ግላዊነትን ከቡድን ይልቅ ግላዊነት ባህሪ የተንጸባረቀበት ነው፣ ግን ተጫዋቹ ስፔሻል ነው የሚል አስተያየት ተሰጠ። የመጀመሪያ አላርም ደወለ የጮኸው በዛን ወቅት ነው። ቱኸልና ቤሊንጋም መካከል የሆነ ክፍተት የተፈጠረው እንግዲህ ከዛን ጊዜ አንስቶ ያሉትን ጋዜጦች በተከታታይ ያው ይህን ጉዳይ በቅርብ ስለምከታተል ከዛን ጊዜ አንስቶ የሚወጡ ጋዜጦችን በተሻለኝ አቅም በአንድ ኢንተርናሽናል ብሬክ ይህን ጉዳይ ማንሳት ስለምፈልግ በበለጠ ደግሞ ትናንት እንግሊዝ በሜዳውና በደጋፊው ፊት 2-0 በሃሪኬን 2 ግቦች ታግዛ እንግሊዝ ስታሸንፍና የዓለም ዋንጫ ትኬቷን ስቆርጥ በጨዋታው የታየው ሪያክሽን እና ከጨዋታው በኋላ ደግሞ ቱኸል የሰጡት አስተያየት በበለጠ ይህን ፕሮግራም አሁን ላይ እንድንሰራ ያደረገ ስለነበር፣ ምክንያቱም ከአልቤኒያ ጋር በነበረው ጨዋታ ጁዲ ቤሊንጋምን ሲቀይሩ ፍጹም ደስተኛ አልነበር። አሁን ለዛ ጉዳይ ስለሚመች ያን ረጅም ጊዜ ስከታተለው የነበረውን ጉዳይ ከጋዜጦች ጭምር እየተመለከትን በስክሪናችን ላይ ከዚህ ደቂቃ ጀምሮ የሚያልፉ ጋዜጦች ከጁን 10 ጀምሮ በሁለቱ ግለሰቦች መካከል ያለውን ጉዳይ ምን ያክል ሚዲያው በየቀኑ እየጻፈ እንደሆነና አንድ ያረገበ የተለየ በመሃላቸው አለመግባባት እንዳለና ቱኸል ለምንድን ነው በየክለቡ አንድን ሱፐርስታር በመነጠል መቼም ፕሮፌሽናል አሰልጣኝ ናቸው፣ ሻምፒየንስ ሊግ እግር ኳስን ያሸነፉ ሙኒክን፣ ቼልሲን የመሰለ ክለብ ያሰለጠኑ ትልቅ ባለሙያ ናቸው። ግን ተጫዋቾችን በተናጠል ትሪት የሚያደርጉበት መንገድ እና አንዳንድ ተጫዋቾችን ለይተው ለሚዲያ የሚያጋልጡበት ከተጫዋች ሲያልፍ ደግሞ ክለብን ከክለብ ሲያልፍ ደግሞ አስተዳደሮችና ክለቦችን አልፎ ተርፎ ሚዲያ ላይ የሚያሰጡበት መንገድ ተገቢ እንዳልሆነ ከዚህ በፊት ስራቸውንም ጭምር እንዳሳጣ እናስታውሳለን። በባየር ሙኒክም በቼልሲም በተመሳሳይ በዶርትመንድም ጉዳዩ ሌላ ይሁን እንጂ ተመሳሳይ ኬዝ ነው ስንብታቸው። ማለት የሚያነሱት ነጥብ በአስተዳደራዊ ጉዳዮች ስላሉ አለመረጋጋት በተመሳሳይ ፒኤስጂ ስላላቸውና ስለ ቡድኑ እድገት ከማንሳት ይልቅ ስለሌላቸው ጉዳይ በተደጋጋሚ በማንሳት ውጤትም ያሳብቡት ወይም ውጤትን ያጡበትን መንገድ የሚያብራሩት በሌላቸው ነገር ነው እንጂ እሳቸው ሰርተው
ባልሰራው ሲስተም አይደለም። ይሄ ጉዳይ ነው እንግዲህ ቱሄልን ሁሌም ከስራቸውም ወይም ያን ሁሉ ሙያዊ አስተዋጽኦ አድርገው ግን በቂ ክሬዲት እንዳያገኙ የሚያደርገው። ለምሳሌ የርገን ክሎፕ እንደ ጀርመናዊ አሰልጣኝ የፈጠሩት ከፍተኛ ኢንፍሉዌንስ አለ በእግር ኳስ። ጁሊየን ኒግልስማንን ተመልከቱ። በጀርመን እግር ኳስ ውስጥ የኒግልስማን ያክል እንኳን ክሬዲት አይሰጣቸውም ቱሄል። ለምን? ባላቸው ባህሪና ከተጫዋች ከአስተዳደርና ሁሌም የሚሰጡት ሪዝን አንዳንዴ እግር ኳሳዊ ሳይሆን ከእግር ኳስ የሚወጡ አንዳንድ አላግባብ አስተዳደራዊ ጉዳዮች ላይ በቀጥታ የ90 ደቂቃ ጫና እንዳለበት አስተያየት ሲሰጡ እናስተውላለን። እና ከዛን ጊዜ አንስቶ የነበሩ ጋዜጦች ሲጽፉ የነበሩትን ጉዳይ በሁለቱ መካከል በስክሪናችን ላይ እናንተ እየተመለከታችሁ እኛ በጉዳዩ ላይ የተወሰኑ ማንሳት የፈለግናቸውን የመወያያ አርዕስት አንስተን እንወያያለን። ከቀናት በፊት ወደኋላ መለስ ብላችሁ ከ3-4 ቀን በፊት የሳካ ምስል ባለበት ስቶርም ሳካ የሚለው አርዕስት በፊት ቴምብሌናችን ላይ የተለጠፈውን ምስል ተመልክታችሁ ያን ፕሮግራም ለመንደርደሪያነት አብዛኛውን ደቂቃ ብታደምጡት በርካታ አድማጮች አድምጣችሁታል። ያንንም ፕሮግራም ያደመጣችሁ አድማጮች ይህን ፕሮግራም እንደምታደምጡ ተስፋ እናደርጋለን። ምክንያቱም በቅርብ ቀን ውስጥ በድጋሚ ይዘን ይሄን አርዕስት መምጣታችን አይቀርም። ምክንያቱም የሚፈጠር ነገር እንደሚኖር እርግጠኛ ሆነን ስንናገር ነበር በዛ ፕሮግራም። አሁን ዋና መንደርደሪያው የመጀመሪያ ታክቲካዊ ጉዳዮችን እናንሳና ከቀናት በፊት የመጀመሪያ ኢንተርናሽናል ጨዋታ በዚህ በተቋረጠው የሊግ ጨዋታ የመጀመሪያ ጨዋታ እንግሊዝ በሜዳዋ ሰርቢያን ከማሸነፊያ በፊት አንድ ጉዳይ ቱሄል ተናገሩ። ቤሊንጋም፣ ፎደን እና ሃሪኬን በጋራ አይጫወቱ፣ ምክንያቱም ቡድን ባላንስ አይሆንም። ስለዚህ ጠንክሮ መስራትና አማራጭን ማስፋት ብቸኛ የወቅቱ ምርጫዬ ነው፣ አማራጬ ነው። ስለዚህ ሶስቱም ተጫዋቾች ያስፈልጉኛል፣ ግን ሶስቱም በጋራ ማጫወት ደግሞ ሪስክ አለው፣ ባላንሴን ያናጋል የሚል አስተያየት ሰጡ በቀጥታ። ይሄ ጉዳይ ደግሞ ፎደንን እንግዲህ ቴክኒካሊ ከአንደኛው ዊንግ እንደሚያስነሱ ይታወቃል። ኬንን አያስቀምጡም ተመራጭ አጥቂ ስለሆነ። ስለዚህ በቴክኒክ አቅማቸው ሁለት የክሬቲቪቲ ተጫዋቾች ወደ ቤንች ይወርዳሉ ማለት ነው። እንደ ምክንያት የሚነሳው ደግሞ የራሽፎርድን ፍጥነት፣ የሳካን ቴክኒክና የተሟላ የክንፍ ተጫዋች መሆኑን በሁለቱ ተጫዋቾች ለመጫወት እንዳሰቡ ከመጡበት ጊዜ ጀምሮ በተለይ ቱሄል ከሚመሰገኑበት ትልቁ ጉዳይ በግሌ የማርከስ ራሽፎርድን ከአስቶን ቪላ ጀምሮ አሁን ሻይን የምታደርግበት ሰዓት ነው። በብሔራዊ ቡድን ያለቅ እድል አልተቋረጠም። ራስህን አጠንክረ ወደ ፎርም የምታመጣ ከሆነ በብሔራዊ ቡድን የመጠራት እድል አለክ የሚል ቀጥተኛ ተነሳሽነት ፈጥረው ራሽፎርድ ራሱን አሁን በቪላ አሳየ። ከዛን አሁን በባርሳ ወደ ቦታው ተመለሰ በብሔራዊ ቡድን እና በሁለቱ ዊንግ ለመጫወት እንዳሰቡ ያስታውቃል። በተለይ ፍጥነትና ኢነርጂን ስለሚፈልጉ ኬን አይነካም። ግን የ10 ቁጥሩ ቦታ ጥያቄ ውስጥ ገባ። አሁን 3 የአንድ አካዳሚ ተጫዋቾችን 3 ጓደኛሞችን በተመሳሳይ ወቅት ሳይሆን በተለያየ ወቅት ሆኖ ሁለቱ አብሮ ያደጉ አንዱ ደግሞ ከነሱ በኋላ ያደገውን የ10 ቁጥር ተጫዋች ላይ ከባድ ይሄ ፉክክር እንዳንለው ቦታውን ባሳመነ ሁኔታና በብቃትና ባለው ስታንዳርድ ባለው ኳሊቲ ከተመለከትን ለቦታው ማነው ተገቢ ማነው መሰለፍ ያለበት የሚለው ጉዳይ ብዙም ጥያቄ ውስጥ የሚገባ አይደለም። ምክንያቱም ፎደን እና ቤሊንጋም ውጭ ቁጭ ብለው የእንግሊዝ ብሔራዊ ቡድን በፊት መስመር ከሳካና ከኬን እንደውም ሳካን እናስቀድምና ኬንን ለጊዜው እናቆይና ከሳካ ውጭ በሌሎች አማራጮች ለመጫወት ማሰብ እግር ኳሳዊ ነው ብሎ መቀበል በራሱ በጣም ከባድ ነው። አይደለም በወቅታዊ ብቃት ተጫዋቾቹ የሚጫወቱበት ክለብ ስታንዳርድ እንኳን የተጫዋቾችን አቅም በበቂ ሁኔታ ሊገልጽ ይችላል። የዓለም የአንድ ተጫዋች መለኪያ ወይም የመጨረሻ ጣራ ብለን
አንድ ክለብ ብንወስድ ነጩ ቤት ነው ሪያል ማድሪድ። የዚህ የወቅቱ ያለፉት 10 ዓመት የእንግሊዝ እግር ኳስ ዶሚኔት ያደረገው ቡድን ማንቸስተር ሲቲ ነው። በሁለቱ ክለቦች የሚጫወቱ ሁለት የክሬቲቪቲ ተጫዋቾችን በበለጠ በቴክኒክ አቅማቸው ሜዳ ውስጥ እንዴት ፕሩፍ ማድረግ ይችላሉ የሚለውን ጉዳይ መብቴ ከመፈለግ ይልቅ የሁለቱ መሰለፍ ስለሚያሳጣው ባላንስ ምክንያት ተደርጎ ሁለት ቴክኒካል ተጫዋች ከምርጥ 11 ሁለት ወርልድ ክላስ ተጫዋች ውጪ ማድረግ እስቲ እንዴት ትመለከታላችሁ አድማጮች? ሁለቱ ተጫዋቾች ደግሞ የተተኩበት መንገድ ደግሞ የቱሄልን የቀድሞ ጥፋት ዳግም በእንግሊዝ ብሔራዊ ቡድን ሊያሳይ ይችላል። ተመሳሳይ እርምጃ ይወስዳሉ፣ ተመሳሳይ ፍልስፍና ይከተላሉ፣ ግን ውጤታማ አይሆኑም። ውጤታማ ቢሆኑም ግን ጊዜያዊ ነው፣ አይዘልቅም፣ ወዲያው ነው። ውጤቱም ሽፍት ያደርጋል። ቡድኑ በዛ አጫወት ረጅም ርቀት መሄድ አይችልም። ወዲያው ከስራቸው ይሰናበታሉ። መቼም በብሔራዊ ቡድን ተጫዋች አይፈርም። ምን አይነት ምክንያት ሊቀርብ እንደሚችል አይታወቅም። ግን የእንግሊዝ ብሔራዊ ቡድን በተመሳሳይ ሀዲድ ውስጥ ከጊዜ ወደ ጊዜ ራሳቸው በሚፈጥሩት አሳይመንት እየተጓዙ እንደሆነ የሚያሳይ በርካታ ነጥቦች አሉ። ለምሳሌ በጋሪ ሳውዝጌት ውስጥ እንግሊዝ ከሚያሳያቸው ትላልቅ ለውጦች መካከል በጊዜያዊ ብቃት ወደ ብሔራዊ ቡድን የሚጠሩ የወጣት ተጫዋቾች ቁጥር ከየትኛውም አሰልጣኝ በላይ በጣም ከፍ ብሏል። በተለይ ሳውዝጌት አንደር 21 አሰልጣኝ እያሉ የሰሩትን የወጣቶች ብሔራዊ ቡድንን በአብዛኛው ለናሽናል ቲም ለዋናው ጠርተዋል። ኤክስፐሪመንት ለማድረግ ሳውዝጌት አይፈሩም። ግን ምንድነው ውድድሩ ላይ ሚዲያው ከሚፈጥረው ጫና ካለባቸው ከፍተኛ ተጽዕኖ እንግሊዝ ራሷን በምታስቀምጥበት ደረጃ ውጤትን ለማምጣት ከሚደርስባቸው ጫና ከፍተኛ እላፊ የሆነ ጥንቃቄ ውስጥ ይገቡና ዋጋ ይከፍላሉ። ግን ለተጫዋቾች እድል በመስጠት ለብሔራዊ ቡድን ሳውዝጌት በከፍተኛ ሁኔታ ሊመሰገኑ ይገባል። ምክንያቱም ከአንድ ሲዝን በበለጠ በሊጉ ቆይታ ያላደረገውን ኮቢ ሜኑ የዩሮ 2024 የብሔራዊ ቡድን አካል አድርገው ተጫዋቹን በበቂ ሁኔታ ዩሮ ላይ እድል ሰጥተውት ምን አይነት እንቅስቃሴ እንዳሳየ እናስታውሳለን። ከአንድ የውድድር ዓመት በላይ ከፍተኛ ደቂቃ ወይም ሜዳ ውስጥ 2 የውድድር ዓመት በማንቸስተር አይተነዋል። ግን ያኛው የውድድር ዓመት በጣም የተሻለ ስለነበር ከጉዳት የጸዳ ስለነበር እና ሁለተኛ ሲዝን ላይ ከጉዳት መጥቶ አሳይቶ ነው በቀጣዩ ሲዝን ረጅም ደቂቃ መጫወት የቻለው። ስለዚህ እድል ለመስጠት አሰልጣኝ ወደኋላ አይልም። የትኛውንም ተጫዋች ኤክስፐሪመንትን ይሞክራሉ ደጋግመው። ነገር ግን ይሄ ጥንቃቄና ሚዲያውን ላይ ትኩረት የሚያደርጉበት መንገድ በበለጠ አሰልጣኙን ጫና ውስጥ ከቷቸው። ከዛ በፊትም የነበሩ አሰልጣኞች ለምሳሌ ሳም አላርዳይስ ከአንድ ጨዋታ በላይ አላሰለጠኑም። እነ ሮይ ሆይሰን፣ ካፔሎ፣ የተለያዩ አሰልጣኞች ስህተት እንግሊዝ ብሔራዊ ቡድን ውስጥ አይጠፋም። የሚፈጥሩት ስህተት ደግሞ ለራሳቸው የሚሰጡት ደረጃ ከሰሩት በላይ የሆነና የሰሩት ጉዳይን ደግሞ የሚረጋገጥበት የሜዳ ውስጥ እንቅስቃሴዎች ሲገቡ የእንግሊዝ ብሔራዊ ቡድን ስሙ ከፍ ብሏል። ዝናው፣ ወሬው፣ ሚዲያው የሚሰጠው ክሬዲት፣ እነሱ ራሳቸው የሚያስቀምጡበት ቦታ መሰረቱ ስላልተሰራ ወደ ሜዳ ሲገቡና ውጤት ሲፈለግ በጥቃቅንና በሚታይ እግር ኳሳዊ የታክቲክ ብልጫ ከውድድር ሲሰናበቱ ነው የምናስተውለው። አሁን ቱኸልን የሚያነሱ ስለ ከፍተኛ የሶሊድ ጥንካሬና ስለ ቡድኑ ወርክ ሬት፣ ስለ ቡድኑ ዲፌንስ፣ በምድብ ጨዋታ ምንም ግብ አለማስተናገዱ፣ ክሊንሺት በየጨዋታው በአማካይ የቱሄል ቡድን ላይ 0.5 እንኳን ኤክስጂ ክሬት የማይደረግበት ጠንካራ ብሔራዊ ቡድን ገንብተዋል። ይሄ ጥንካሬ እንግዲህ በብሔራዊ ቡድን ደረጃ የሚወደድ ነው። በዚህ ስታይል ግን በብሔራዊ ቡድን ደረጃ የትኛው ክለብ ነው የትኛው ብሔራዊ ቡድን ነው ረጅም ርቀት ሄዶ በዚህ የጨዋታ ሲስተም ከረፍት በፊት አንድ አግብቶ ረጅም ደቂቃ ጠብቆ ከረፍት በኋላ ሁለተኛ ጎል ደግሞ አብዛኛው
የቱኸል ቡድን በእንግሊዝ ብሔራዊ ቡድን የተመዘገበው ውጤት የሁለት ጎል ማርጅን 2-0 አብዛኛው ጨዋታ ወደ 84% ምናምን የተመዘገበው ውጤት 2-0 ነው። ይሄ የአንድ ቡድንን ከፍተኛ የጌም ኮንትሮል እና የጥንቃቄን እና የተከላካይ ክፍሉን ጥንካሬ የሚያሳይ ነው። ይሄ ይወደዳል፣ ምክንያቱም ለሚፈለገው ውጤት እንዲህ አይነት አይደንቲቲ መላበስ አሪፍ ነው። ግን ሌሎች ሀገራት ራሳቸውን እያደራጁና በዘመናዊ እግር ኳስ በየትኛው ሲስተም ነው እያደጉ የሚገኙት? አሁን እኮ ከሌሎች እንግሊዝ በዓለም ዋንጫ ስፔንን ነው መገጥመው። አጥቂ ኖረ አልኖረ በአማካይ ይጫወት፣ በ2-6 ቁጥር በተመሳሳይ ስኪመሮች ይጫወት፣ በፊት መስመር በኩል ተጫዋች ይጎዳ፣ ስፔን ለማግባት አይቸገርም። በየትኛውም ደቂቃ ግብም ሊቆጠርበት ይችላል፣ ግን ለማግባት አይቸገርም። ፈረንሳይ አግቢ ቡድን ውስጥ አዲስ ኃይል የባለንዶር አሸናፊው ዴምቤሌ እያለ ባፔ እያለ እነ ኦሊሴ እነ ኤኬቲኬ እና እነ ዲዝሪ ዱዌ ያደጉበት ጄኔሬሽን ግብ ላይ ግብ የሚያመርቱ ጀርመን በነ ሃቨርት በነ ፍሎሪያን ቪዝ በነ ኒኮ ቮልተማደ በተለያዩ አዳዲስ ጄኔሬሽኖች እየታደሰ የመጣ ብሔራዊ ቡድን። ፖርቱጋልን ተመልክታቸዋል። ትናንት እንኳን 9 ግብ ነው ያስቆጠሩት። የእያንዳንዱን ብሔራዊ ቡድን አመጣጥና ስኬል ስትመለከቱ በጣም የሚያስፈራ በግብ የታጀበ አመጣጥ ነው የሚመጣው። የቱኸል ቡድን ግን በመከላከል ባህሪ ላይ ነው እየመጣ የሚገኘው። አሁን ሁለት የተለያየ መልክ ነው። የሌሎች ሊጎች የሌሎች ሀገራት የቡድን ግንባታና ይሄ የመጡበት ስትራክቸር እና የመጡበት ካራክተር የሚያስፈራ ነው። ግብ በግብ የሚያደርጉበትን አይደንቲቲ ነው እየገነቡ ያሉት ከመከላከል ይልቅ። እዚህ ጋር ስትመጡ ደግሞ የቱኸል ቡድን አንድ ከረፍ በፊት ያገባል፣ ላያገባም ይችላል። አብዛኛው ግብ ደግሞ የተቆጠረው በጣም የሚገርማችሁ ከ65 ደቂቃ በኋላ የወርክ ሬት ቡድን መሆኑ የሚታይበት አንዱ መገለጫ። ምክንያቱም አንድ ቡድን ሞር ጌሙን ኮንትሮል ለማድረግ ከቨር የሚያደርግበት ኤሪያ ሲበዛ ወደ ዳይሬክት አታክ እና ወደ ክሬቲቪቲው የሚያዘነብልበት መንገድ በአብዛኛው ልዩነት አይፈጥርም። ወይም ይሄ አንድ አጋጣሚ በመልሶ ማጥቃት በሃይ ተርኖቨር በ2-3 ንክኪዎች ከከፍተኛ ይሄ ድብደባና ሙከራ በኋላ ሳይሆን አጋጣሚውን የሚገድል ቡድን ይሄ በአንድ ልዩነት በሚፈጥሩ እንቅስቃሴዎች ኬን ገዳይ ነው፣ ሳካም ያስቆጥራል፣ ራሽፎርድም አገኘ ጥሩ አጋጣሚ ከመግደል ወደ ኋላ አይልም። እንዲህ አይነት ባህሪ መላበስ ነው። ይሄ ባህሪ ሳውዝጌትንም አላዋጣም። በዩሮ አይተናል። ኦቨር ጥንቃቄ ከየትኛውም ተጋጣሚ በላይ። አሁን ከዚህ ቀደም አባ ካነሳው ሀሳብ ጋር የሚጋጭ ሀሳብ አይደለም። ይሄ ከእንግሊዝ ብሔራዊ ቡድንና ከወቅቱ አጫወት ጋር የማነሳው ነው። እንደ እንግሊዝ ብሔራዊ ቡድን ከዳይሬክት አታክ ይልቅ ወደ ባክ ፓስ የተቀየሩ እንቅስቃሴዎች በዩሮ 2024 ያስመዘገበ ቡድን የለም። እንዲህ አይነት እንቅስቃሴ አሳይቶ ፋይናል በመድረስ ይሄ በባህሪው ለእግር ኳሱ ቤተሰብ የማይስብ ደካማ የሜዳ ውስጥ እንቅስቃሴ የሚያሳይ ለአንድ ሙከራ ለአንድ ኢላማውን የጠበቀ ሙከራ በአማካይ 81 ደቂቃ የፈጀበት ብሔራዊ ቡድን ነበር። 81 ይሄ ከባድ ድክመት ነው። ይሄ ሁሉ ቴክኒሻል ባለበት ያጫወት ለሳውዝጌትም አላዋጣም። በበለጠ ኮምፓክት በመሆን የሚገነባ የተከላካይ ክፍል ደግሞ ያ አይደንቲቲን ሳይላቀቅ እዚህ ኮምፓክት እየገነባ ነው። ከኋላ ከፊት ለፊት ደግሞ በበለጠ እንደውም እነዛ ተጫዋቾች ሜዳ ውስጥ እያሉ ነው ጥንቃቄው የነበረው በእንግሊዝ ብሔራዊ ቡድን አይደል። በሳውዝጌት ውስጥ ቱኸል ሁለቱን ነቅሎ ነው እንደገና ኮምፓክትነቱን እያሳደገ የሚገኝ በበለጠ ማለት ነው ሌላ። ስለዚህ ይህ ጉዳይ ሊያሰጋ ይገባል። 8-8 አሸነፈ፣ 22 ግብ አስቆጠረ፣ ምንም ግብ አልተቆጠረበትም። ይሄ ቁጥር ነው፣ አይደንቲቲ ሊሆን አይችልም። አይደንቲቲ ሊሆን የሚችለው እንግሊዝ ብሔራዊ ቡድን ይሄ ጀነሬሽን ስንት የክሬቲቪቲ አማካይ አለ እንግሊዝ ብሔራዊ ቡድን አሁን ባለው ጀነሬሽን ውስጥ ብቻ በእያንዳንዱ የፕሪሚየር ሊግ ቡድን ውስጥ መለስ ብላችሁ ተመልከቱ። የሊጉ መሪ አርሴናል የበሪቼ ይዘ ያለው
አስፈላጊ ከሆነ ቴክኒካሊ ከተመለከትን ጠለቅ ብለን ካየን ኗኔሪ ነው ቤንቹ፣ ያው እንግሊዛዊ ነው። ሁለተኛ ደረጃ ላይ ያለው ሲቲ ነው። ፊል ፎደን አለው። ፎደን ያለበት የሲቲ ቡድን ነው። ሶስተኛ ደረጃ ቼልሲን ተመልከቱ። ፓልመር አለ። ፓልመር፣ ፎደን፣ ኢዜ ከ1 እስከ 3 ባሉት 3 የክሬቲቪቲ ተጫዋቾች አሉ። ሶስቱም ከኳስ ጋር ደግሞ አስደናቂ ቴክኒክ ያላቸው 3 ቴክኒሻል የፊት መስመር ተጫዋቾች፣ የክሬቲቪቲ ተጫዋቾች ከ1 እስከ 3 ባለው ቡድን ውስጥ የተካተቱ ናቸው። እነ ሰንደርላንድን ምናምን እንቶ የነበርን ማውዝን ደረጃ ቪላ ሞርጋን ጊብስ ዋይት አለው። ይቅርታ ሞርጋን ሮጀርስ አለው። የማን ተመራጭ ነው? የቱኸል። እነ ሞርጋን ጊብስ ዋይት አለው። በእያንዳንዱ ቡድን ውስጥ ብትመለከቱ ይሄ የክሬቲቪቲ እጥረት የሌለበትና ከየትኛውም ብሔራዊ ቡድን በላይ በ10 ቁጥር በግራ 8 ቁጥር ወደ ክንፍማ በየትኛውም የሜዳ ክፍል ለመጠቀም እንደ እንግሊዝ የጄኔሬሽን ምንም አይነት መጓደል የሌለበት የተሟላ ጄኔሬሽን የለም። ከግብ ጠባቂ እስከ አጥቂ ድረስ ነው። ይሄ የክሬቲቪቲው ግን ይብሳል። እዚህ ላይ ቤሊንጋም አለ፣ ሞርጋን ጊብስ ዋይት አለ። ወደ 8-9 ተጫዋቾች ማለት ነው። ከነዚህ ተጫዋቾች ቴክኒሻል ተጫዋቾች ሁሉ ወደ ኋላ መጥቶ ምናልባት 5ኛ ወይ 6ኛ ተመራጭ የሚሆነው ሞርጋን ጊብስ ዋይትን ከጁዲ ቤሊንጋም ጋር ይቅርታ ሞርጋን ጊብስ ዋይት እና ይሄ ሞርጋን ሮጀርስ ስማቸው ይምታታብኛል እና ሞርጋን ሮጀርስ የአስቶን ቪላ የቀድሞ የሲቲ አካዳሚ ከጁዲ ቤሊንጋም ጋር አብሮ ያደገው ሁለቱን ተጫዋቾች አሁን ቶማስ ቱኸል እያፈራረቁ በሁለቱ ተጫዋቾች መሃል በሚኖረው ኮምፒቲሽን ቦታው ላይ ለመምረጥ ነው ያሰቡት። የጁዲ ቤሊንጋምን ክላስ ተመልከቱና የሞርጋን ሮጀርስን ክላስ ተመልከቱ። በቪላ ደረጃ ዩሮፓ ሊግ የሚጫወት፣ በሻምፒየንስ ሊግ ደረጃ በማድሪድ የሚጫወት ሻምፒየንስ ሊግን ያሸነፈ ተጫዋችና ለቶፕ 4 በ3 ዓመት በ4 ዓመት አንዴ ለሚታገል ቡድን የሚጫወትን ተጫዋች ክላስ ታክቲካሊ ሚዛን ላይ አስቀምጦ መጠቀም ይሄን እንዴት ማለት ስለ ቴክኒክና ስለ ግል ችሎታ እንኳን አውጥተን ብንመለከት ሊወዳደሩ አይችሉም። ስለ ኢነርጂ ካወራንና ማን በየትኛው ፖዚሽን ሞር ዲፌንሲቭ አክሽን ላይ ኮንትሪቢዩት ያደርጋል ብላችሁ ብትመለከቱ በስታት ሞርጋን ሮጀርስ ለዛ ነው የተመረጠው በቶማስ ቱኸል። በጣም የሚያስገርማችሁን አንድ ስታቲክስ ልንገራችሁ። ሞርጋን ሮጀርስ ከዴክላን ራይስ በመቀጠል በቶማስ ቱኸል ውስጥ 10 ጊዜ የተጠራ ብቸኛ ተጫዋች፣ ሁለተኛ ተጫዋች። ሌላው ተጫዋች ለምሳሌ እነሳካ ምናምን በጉዳት ምክንያት ያልተጠሩት ግን በጉዳት ምክንያት ሳይጠሩ ቀርተው ነፃ ሆኖ በሙሉ ጤንነት ሊሆኑ ያልተጠሩ ተጫዋቾች እንኳን በዩሮ 2024 ውስጥ የተካተቱ ተጫዋቾች በቱኸል ያልተጠሩ አሉ። ለምሳሌ በሁለቱ ተጫዋቾች የወርክ ሬት እና በቦታው ላይ ስለሚያሳዩት እንቅስቃሴ አንድ የገለጹት ስታቲክስ አለ። በ10 ጨዋታ በ10 ጊዜ በተጠራበት ወቅት በ6ቱ ቋሚ ሆኖ ጀምሯል። ሞርጋን ሮጀርስ 537 ጨዋታ አድርጓል። የተለያዩ ቁጥሮች ወጥተዋል። ቤሊንጋም 357 ደቂቃ ነው ያደረገው። ከተጠራበት ጨዋታዎች ሁሉ 4 ጨዋታዎች ላይ ነው ቋሚ ሆኖ የጀመረው። ሞርጋን ሮጀርስ 5ቱን ቋሚ ሆኖ ሲጀምር ግን ቤሊንጋም ነበር። አሁን እዚህ ጋር ነው ትልቁ ጥያቄ። ቤሊንጋም ነበር 4ቱ ላይ ቤሊንጋም ቋሚ ሲሆን 5ኛው ላይ ሮጀርስ አንድ ከፍ ያለበትን ያለፈው የሰርቢያን ጨዋታና አሁን ቤሊንጋም ደግሞ ትናንትና ቋሚ ሆኖ የጨዋታው ኮከብ ተብሎ በሮጀርስ ግን ተቀይሮ ሲወጣ ተጫዋቹ ከተበሳጨበት አንደኛው ሪያክሽን ክላስ በራሱ በሁለቱ አብሮ አደጎች በጣም ጓደኛሞች ናቸው። አንድ አካዳሚ ነው ያደጉት። በጣም ቅርበት እንዳላቸው ወዳጅነት እንዳላቸው ይነገራል። ይሄ ከቱኸል መምጣት ጋር ምንም አያገናኘውም። ሁለቱ ያ ተጫዋች እንደውም ሌላኛው ቤሊንጋም ይባል ነበር ሞርጋን ሮጀርስ። ግን አንድ ቱኸል የፈለጉት
ታክቲካል ባህሪ አለ በሁለቱ ተጫዋቾች መካከል ማነጻጸር የፈለጉት። ለምሳሌ አንድ የእንግሊዝ ብሔራዊ ቡድን ተጫዋች በ10 ቁጥር የሚጫወት ባለፉት 5 ዓመታት በፋይናል ሰርድ ከቨር ያደረገው ኪሎ ሜትር ሲሰላ በአማካይ የፊት መስመር ፋይናል ሰርዱን ነው የምላችሁ 5.6 ኪሎ ሜትር ከቨር ያደረገው ጁዲ ቤሊንጋም። ነገር ግን ሞርጋን ሮጀርስን እንደመጣ ቱኸል ይሄን በአማካይ ከቨር ሲያደርግ 6.7 ኪሎ ሜትር ከቨር አድርጓል። ከዛም በኋላ በሙሉ የጨዋታ ክፍለ ጊዜ አብዛኛውን ኤሪያ ከቨር በማድረግና ይሄ ኢንድ ቱ ኢንድ ጌም ከሁለቱ አማካዮች ከደብል ፒቮት ፈንጠር ብሎ ነገር ግን በአብዛኛው ወደኋላ አዘን ብሎ ሶስተኛ አማካይ የሆነ ክሬቲቭ አማካይ ሳይሆን ሶስተኛ አማካይ የሆነ ወደ ግራውም ወደ ቀኙ 8 ቁጥር እየዞረ እንዲጫወት በሚሰጠው ሚና እንደ ሞርጋን ሮጀርስ ከፍተኛ ኪሎ ሜትር ከቨር ያደረገ ተጫዋች የለም። ስለዚህ ቱኸል የፈለጉት ሚና ኦፍ ዘ ቦል የተጋጣሚን ኳስ ኢንተርሰፕት ማድረግ፣ ኤሪያዎችን ብሎክ ማድረግ፣ ፕረስ ማድረግ፣ ለሃይ ተርኖቨር ስፔሶችን ይሄ ባህሪ በቴክኒክ ባደገው ብሔራዊ ቡድን ውስጥ ይሄን ባህሪ ለምን ተፈለገ ተነጥሎ? እነዛ ሁሉ ቴክኒሻል ተጫዋቾች አሁን ከዚህ ሲስተም ጋር ዓለም ዋንጫ ወደ 206-207 ቀናት ነው የሚቀሩት። በእነዚህ ቀናት ውስጥ ይሄን እንዴት ነው አዳፕት ማድረግ የሚቻለው? ሁሉም ቴክኒሻል ተጫዋቾች ናቸው የቦታው። ስለዚህ ከሁሉም ቴክኒክ ደግሞ የሞርጋን ሮጀርስ ጉልበትና ፍጥነት ይበልጣል። ስለዚህ ታክቲካሊ የተመለከቱት ጉዳይ ምንን ነው? ቱኸል ሜዳን ከቨር የማድረግና ኢነርጂና ፍጥነትና ጉልበት ነው። ለዛም ነው እኮ በሁለት ተመሳሳይ ባህሪ ባላቸውና አሁን ግን በየክለባቸው የተሰጣቸው ሚና የተለያየ የሆኑ ሁለት አማካዮች የሚጠቀሙት ደክላን ራይስ እና አንደርሰን ኤሊየት። እንዴት ነው ሁለቱ ተጫዋች መሃል በድጋሚ ሞርጋን ሮጀርስን መጨመር ማለት ሃሪኬን በ10 ደቂቃ ውስጥ ወይ በ15 ወይም በ20 ደቂቃም ሊሆን ይችላል አንድም ኢላማውን የጠበቀ ሙከራ ላይ ያደርግ ይችላል። ከየት ኳስ ሊያገኝ ነው? ሎንግ ሬንጅ ፓስ ሊኖር ነው። ከፈርስት ፌዝ ፓስ እዛ ለሳካ ዳር ላይ ለሚገኘው ኮሊደሩን በከፍተኛ ጉልበት እንዲመላለስ እንግዲህ የአርሰናል ደጋፊዎች ሳካ በብሔራዊ ቡድን በቱኸል ውስጥ የሚሰጠው ሚና ላየ ለዚህ ተጫዋች ኦቨርሎድ የበለጠ ምክንያት ሊሆን ይችላል። የእንግሊዝ ብሔራዊ ቡድን ከኋላ ተነስቶ እንዴት ፔኔትሬት እንደሚያደርግ ድጋሚ ተመልሶ እንዴት ዲፌንሲቭ አክሽን እንደሚፈጽም እንደዚህ አይነት መመላለስ አርቴታ አንድም ዓመት ሲጠቀመውን ሳካን አልተመለከትም ያን አይነት ኦቨርሎድ። ስለዚህ በረጃጅምና ይሄ በመስመሮች መሃል በሚሰነጠቁ ፓሶች ወደ ፋይናል ሰርድ ለመግባት የሚያስቡ ቴክኒካሊ ግን እነዛ የግራኝ እግር የቀኝ እግር በየትኛውም የሜዳ ክፍል ሻርፕ የሆነ ትራንዚሽን የሚያደርጉ አማካዮች አይፈለጉም አሁን በቱኸል ውስጥ። ለዛ ነው ሶስቱን ተጫዋቾች አብሮ በጋራ ማሳለፍ ባላንሴን ያሳጣል ያለው። እንደ ሶስተኛ አማካይ ገብተው ያን ካራክተር እንደ ሞርጋን ሮጀርስ ፋይት አያደርጉም፣ ታክል አይወርዱም፣ ኢንተርሰፕት ይሄ ስለ ኪሎ ሜትር ስለ አግሬሲቭ ቴክኒክ ላይ ነው። ፎደንን ይው ቤሊንጋምም ፓልመርም ኢዜም። ስለዚህ እነዚህ ተጫዋቾች ምንድን ናቸው? ሁለተኛ ተመራጭ ናቸው። አሁን ታዲያ ጉዳዩ ደግሞ ከጁን 10 የተነሳው ጁዲ ቤሊንጋም ላይ የተለየ በተናጠል አንድ ማውጣት የፈለጉት ምክንያት ነበር። አሰልጣኙ በተረዳሁት ከሆነ የሚሰጡትም አስተያየት እናቴም እንደዚህ አጸያፊ ባህሪ አለው ብላለች ባየችው ሪያክሽን ከሚለው ሀሳብ ጀምሮ ከተመለከትን በመጀመሪያ ደረጃ ቱኸል ወደ እንግሊዝ ብሔራዊ ቡድን ሲመጡ በቴክኒክ የፋይናል ሰርድን አቅም መቀነስ ነው ያሰቡት ማለት ነው። እንደ ምክንያት ፎደን እንደ ምክንያት ቤሊንጋም በተመሳሳይ ወቅት ሊነሱ አይችሉማ። እነዚህን የመሰለ ክላስ ያላቸው ተጫዋቾች ምናልባት እኮ ቱኸል ካላቸው ዋንጫ በላይ ያላቸው ተጫዋቾች ናቸው። ያውም በእነሱ አቅም ክለባቸው ዋንጫ እንዲያነሳ ምክንያት የነበሩ። ይሄ መካድ አያስፈልግም። ስለዚህ እነዚህ ተጫዋቾች ላይ ኦቨር ሪያክት እና አንዳንድ ውሳኔዎችን በመወሰን
የራሳቸውን ሌጋሲ መገንባት ይፈልጋሉ ያልኩበት ዋነኛ ምክንያት ትናንት የሰጡትን አስተያየት ተመልከቱ። ከጨዋታው በኋላ ቤሊንጋም ሲቀየር ደስተኛ አልነበረም። አዎ ደስተኛ አይደለም። ሁሉም ተጫዋች ደስተኛ ላይሆን ይችላል፣ ግን ይህን ነገር መቀበል አለበት ውሳኔውን እና እንደዚህ አይነት ጉዳዮችን ተመልሰን እንመለከታለን። አሁንም ቃሌን አላጥፍን፣ ባህሪ ላይ አተኩራለሁ አሉ። ለምንድን ነው ባህሪ ላይ የሚያተኩሩት? ቤሊንጋም ባህሪው በእናትየው ተጠልቷል፣ በቱህል እናት። ስለዚህ ይሄ ነገር ብዙም እኮ ረጅም ካልኩሌሽን አያስፈልገውም። ቤሊንጋምን ቴክኒካሊ ለመጠቀም አሰልጣኙ ደስተኛ አይደለም ባጭሩ። ምክንያቱም ከ6 ሳምንት የትከሻ ጉዳት እንደተመለሱ ከቤሊንጋም ጋር ሚቲንግ ይኖረኛል የሚል አስተያየት ሰጥቶ እንዲሁ ዝም ብሎ ግን ቤሊንጋም ወደ እንግሊዝ ብሔራዊ ቡድን የመመለስ አሁን እንትኑ እንዴት ነው ከጉዳቱ አገግሟል ተብሎ ሲጠየቁ እኛ ኮሌክቲቭ ቲም ነው መገንባት የምንፈልገው የተጫዋች ይሄ አባባል የትኛውም አሰልጣኝ ይጠቀማል። ምርጥ አስተያየት ነው። የቡድን ይሄ የተቀናጀ የጋራ ቡድን መገንባት ይሄ የተናጠል ቡድን ሳይሆን የጋራ ቡድን ልክ ነው። ግን የግል ተጫዋቾች ተጽዕኖ ደግሞ የጋራ ቡድን ውስጥ ያስፈልጋል። ነጥሮም ይወጣ እንደ ቡድን አንድ ስብስብ የሚገርም ካራክተር ሲኖረው የሚፈለገውም ያ ነው። ግን ነጥሎ ደግሞ ወጥቶ ከዛ ውስጥ ሻይን የሚያደርግና ይሄ ውጤት በሚያስፈልግበት በወሳኝ ሰዓት ክላሱን ተጠቅሞ ደግሞ ልዩነት የሚፈጥር ተጫዋች ያስፈልጋል። በተመሳሳይ ይሄ አግሬሲቭ የተክለ ሰውነትና ሯጭ ስብስብ ተይዞ በዘመናዊ እግር ኳስና ሌሎች ብሔራዊ ቡድኖች በሚገነባበት አይደንቲቲ እንግሊዝ አሁንም ከካፔሎ ያልተናነሰ አስተሳሰብ ይዛ እንደምትሄድ ነው በግልጽ የሚታየው። በቱህል የሜዳ ውስጥ እንቅስቃሴም በተጫዋችም ምርጫ በሚተገብሩትም ታክቲክ እና ከጨዋታው በኋላ የቤሊንጋምን ባህሪ መልሰን እንመለከታለን የሚል አስተያየት ሰጥተዋል። ቤሊንጋም እንግዲህ ከዚህ ጀርመናዊ ጋር የመስራት አጋጣሚ በፈተና ነው የጀመረው። ስለዚህ አንዳንድ ፕሮፌሽናል ተጫዋቾች ራሳቸውን የሚያሳዩት በሚሰጡት አስተያየት ወይም በሚያሳዩት ሪያክሽን ሳይሆን ጠንክሮ በመስራትና በማሳመን። ቤሊንጋም ከዚህ በላይ ደግሞ ሰርቶ ማሳየት አለበት። ማድሪድ ቤት ያሳየ ተጫዋች ነው። ከዚህም በላይ ማሳየት እንደሚችል ያለው አቅም በግልጽ ያሳያል እና ለቴክኒካል ተጫዋቾች ጸር ከሆኑ በዘመናዊ እግር ኳስ አሰልጣኞች መካከል በግሌ እንደ ቶማስ ቱኸል በግልጽ የሚታይ ቴክኒክን ከተጫዋቾች ውስጥ ከማሳደግ ይልቅ የሚያጠፉ ተጫዋቾችን አልተመለከትኩም። ይሄን ጉዳይ በባለፈው ፕሮግራም ስቴፕ ባይ ስቴፕ እነማን በቱኸል መምጣት ምክንያት ከክለብ እንደጠፉ ጭምር ቼልሲ ከፍራንክ ላምፓርድ ቱኸል በተቀበሉ ስብስብ ውስጥ የነ ሐኪም ዚያችን አይነት በዛ በአያክስ ስብስብ እንደዛ የገነኑ እነ ክሪስቲያን ፑሊሲችን የመሰሉ የዶርትመንድ ራሳቸው ቱኸል ደቂቃ በማሳጣት ያሰናበቱት ተጫዋች እዛ ዶርትመንድ ኮንፈርት አጥቶ ጊዜውን ሳይጠብቅ ያውም በውድድር አመቱ መሀል ላይ ነው ለቼልሲ ፈርሞ በአመቱ መጨረሻ ወደ ቼልሲ የተዘዋወሩ የነ ቶኒ አብርሃምን እድገት መሀል ላይ እንግዲህ የገቱ ማለት ይቻላል። ያን የመሰለ አጥቂ በፕሪሚየር ሊጉ እያሳመነ በላምፓርድ ውስጥ እንግዲህ ውጤት ሲጠፋ ያ አሰልጣኝ ይዞ የሚመጣው ውጤት የቀድሞ አሰልጣኙን ስለሚያስተችና ተገቢው የቡድን ግንባታ ይሄ ነው ስለሚባል የማይዘልቅ ውጤት፣ የአጭር ጊዜ ውጤት። ምክንያቱም ትክክለኛ የቼልሲ የቡድን አይደንቲቲ ቢሆን ኖሮ ያ የሻምፒየንስ ሊግም ታክቲክ ይሁን ያ ከላምፓርድ ተቀብለው ቼልሲን አሻሻሉ የተባለው የቱኸል ቡድን መዝለቅ ነበረበት፣ መሰረታዊ ሀሳብ ቢኖረው። ይሄ በመሰረት ላይ ያደገና የተገነባ ቡድን ስላልሆነ በፍጥነት እሳቸውም ስራቸውን ብዙም ሳይቆዩ ነው የተሰናበቱት። ከዛም በኋላ በያዙበትም ክለብ ውስጥ በተመሳሳይ ምክንያት ፒውር አይደንቲቲ ቡድኑ የለው። ሁሌም የዲፌንሲቭ አክሽን እና በሌላቸው በቼልሲ ቤት የተሰናበቱትን የመጨረሻ ሳምንት አስተያየት ታስታውሳላችሁ? እኛ
አምና ይዘን በቀረብነው ተመሳሳይ ቡድን ውስጥ ዘንድሮም ይዘን እየቀረብን ተመሳሳይ ፊት ነው የምናየው። አንድ አይነት ስብስብ ነው፣ እስኳዳችን አልታደሰም የሚል አስተያየት ሰጥተው ነበር። ሙኒክ ቤትም ይሄን አስተያየት ሰጡ ስለሌላቸው ተጫዋች። ታዲያ አንድ አሰልጣኝ እኮ ያለውን ተጫዋች አቀናጅቶ አንድ ፍንጭ ሲያሳይ፣ አንድ ፕሮሰስ ያለው የቡድን ግንባታ ሲኖረው ቡድኑም ኢንቨስት ለማድረግ ያኔ ፈቃደኛ ይሆናል። ፍንጭ በሌለበት ቡድን እንዴት ሊታደስ ይችላል? ይሄን ጉዳይ ለማረጋገጥ አርቴታ በቂ ማስረጃ እኮ ነው። ክሮንኮች ለረጅም ዓመት ብር አያወጡም ሲባሉ የሚታሙ ባለቤቶች በአርቴታ ዘመን ግን ከ1 ቢሊዮን ፓውንድ በላይ ያወጡት የአርቴታ ፕሮጀክት አሳማኝና መሬት የወረደ ሀሳብ ስለሆነ ነው። ቱኸል ወደ ፕሪሚየር ሊጉ መጥተው የቼልሲ አሰልጣኝ ሆነው አርቴታ ገና ስራ ዘመኑን ትረዘ ፕሮሰስን እየጀመረ ነው። ልብ ብላችሁ ተመልከቱ። አርሴናል አሁን ያለበትን ደረጃ ተመልከቱና ቱኸል እስካሁን በአስተሳሰብ ደረጃ አንድ ቡድንን እንኳን በካራክተር ይሄን ያክል ጊዜ ማሰልጠን አልቻለም። ግን ከአርቴታ በፊት ነው ይሄ አሰልጣኝ ክሬዲት በዓለም ላይ ያገኘው። ስለዚህ በራሱ አይደንቲቲ ቡድን የመገንባት አቅሙ ቴክኒካሊ ሳይሆን ታክቲካሊ እነ ሆድሰን ኦዶይን ስቦና አንድን ተጫዋች በቤንች መቀመጫ ስፍራ ላይ በሚገጠሙ ቲቪዎች እና የታክቲክ ድሪሎች ምክንያት በ13 ደቂቃ መግባት የሌለበት ኤሪያና ከቨር ማድረግ የሌለበትን ስፔስ ከቨር አድርጓል ብሎ ቀይሮ አስገብቶ ቀይሮ የሚያስወጣ አሰልጣኝ ለታክቲክ ያለው እምነትና ጥብቅሎና ጨዋታ የሚሰጠው ቦታ የነ ኦዶይን አይነት ቴክኒሻል ተጫዋቾችን እንኳን ከሃይ ክላስ ወደ ሚድል ክላስ ያወረደ ነው። የቶማስ ዊግል እኮ በቂ ማረጋገጫ ነው። የዶርትመንዱ አማካይ ያን የመሰለ ቴክኒሻል ጀርመናዊ አሁን እድሜው ገፍቶ ወደ 32-33 ዓመቱ ወልፍስበርግ ነበር በአንድ ወቅት። ባርሳ ሊቨርፑል ይፈርማል ተብሎ ሲጠበቅ የነበረ ዛሬ ላይ እነ ቶኒ ክሩስን ጀርመን ለመተካት በዚህ ደረጃ አትጨነቅም ነበር። የነ ቶማስ ዊግል እድገት በዶርትመንድ በበቂ ሁኔታ ቢጠበቅ። ስለዚህ የቱኸል የእንግሊዝ ብሔራዊ ቡድን ውጤት የሸፈናቸው በርካታ ገበናዎች አሉ። ያ ደግሞ ገበና የሚጋለጠው ይሄው ከ206 ቀን በፊት 5 ቀን በፊት ዓለም ዋንጫ ሳይጀምር ይህን ፕሮግራም ሴቭ አድርጋችሁ ያዙ። እንግሊዝ ብሔራዊ ቡድን በዓለም ዋንጫ ረጅም ርቀት ከቱኸል ጋር ትሄዳለች ብሎ ማሰብ በግሌ የማልስማማ ሀሳብ። እነዚህን ቴክኒሻል ተጫዋቾች በቂ የመጫወቻ ስፍራ፣ በቂ ታክቲክ ሳይገኝ ጉልበትና ፍጥነትን ታሳቢ ተደርጎ በተመሳሳይ ያ በኢጎ የተሞላው ያኛው ጄኔሬሽን የነበረው አይነት አይደንቲቲ ሜዳ ውስጥ ላምፓርድ ሲባል በማንኛውም ደቂቃ ግብ የሚያስቆጥር፣ ጄራርድ ሲባል ወኔው፣ ቴሪ ሲባል ተጋዳይነቱ፣ የነ ፈርዲናንድ ቲም ሊደር መሆን፣ የነ ሩኒ ታጋይና አልደክም ባይ ደሙ መስጠቱና ታክቲካሊ ቡድኑ አንድ ጊዜ ፍሉድ ሳይሆን ያ ጄኔሬሽን መክኖ ቀረ። አሁን ይሄ ጄኔሬሽን ደግሞ በበቂ ሁኔታ በተሰራ በእያንዳንዱ ክለብ አካዳሚ ፍሬ አፍርቶ በእያንዳንዱ የእንግሊዝ ቡድን ውስጥ ልዩነት የሚፈጥሩ የክሬቲቪቲ አማካዮች ባሉበት ወቅት ለጉልበትና ለፍጥነት ቅድሚያ የሚሰጥ አሰልጣኝ መቅጠር በመጀመሪያ የብሔራዊ ቡድን ኃላፊነት እንግሊዞች ራሳቸው ነው አደጋ ውስጥ የከተቱ። ሁለተኛ ደግሞ በሚመዘገበው ውጤት የዚህ አሰልጣኝን ባህሪ ሆነ የቡድን አይደንቲቲ ቴክኒካል ተጫዋቾችን በመጫን የራሳቸውን ሌጋሲ መገንባት ለሚፈልጉት ቅድሚያ መስጠት ዋጋው የሚከፍሉት እንግሊዞች ውድድር ውስጥ ነው። ሁሌም ልክ እንደ መሞከሪያ አንድ አሰልጣኝ ይመጣል፣ ይሞክራል፣ የሆነ ስቴጅ ድረስ ይሄዳል። ያ የሄደበት ስቴጅ ከሄደ በኋላ ነው ይተነተናል በደንብ። ቱኸል እንደዚህ አድርጎ ነበር፣ ለእንትና ነፃነት አልሰጥም። በተመሳሳይ ካራክተር አንድ የቡድን አይደንቲቲ እንዴት በፕሮሰስ እንደሚገነባ አርቴታ ከሱ በሞያ ከኋላ የጀመረው አሰልጣኝ ዛሬ ላይ የገነባውን ቡድን ማየት ይቻላል። ትዕግስት ግን ቴክኒክ በማጥፋት ደግሞ አንድ ቡድን በየትኛው መንገድ ቢገነባ ረጅም ርቀት አይካሄድም። ያን በቼልሲ አይተናል፣ በሙኒክ ተደግሟል፣ በዶርትመንድ የጀመረ ታሪክ አሁን እንግዲህ እንግሊዝ ብሔራዊ ቡድን ላይ እንደቀጠለ ነው። ምን ያክል ያስኬዳል የሚለውን እንግዲህ በዓለም ዋንጫ እናያለን።
ግን ለመነሻነት እስቲ በዚህ ሀሳብ እንወያይና ተጨማሪ ሀሳብ ካላችሁ በኮሜንት መስጫ አስቀምጡልን። አባ ደግሞ ከኔ በተቃራኒው ነው ያለው። የቱኸል አድናቂ ሆኖ ሳይሆን በቤሊንጋም ቦታ ላይ ሌሎች ተጫዋቾችን መሞከራቸው ቱኸል ትክክል ነው ብሎ ያምናል። ምክንያቱም ደግሞ እሱ በሌላ ፕሮግራም ይዞላችሁ ይመጣል ወይም አብረን በጋራ ምንወያይ ይሆናል። ለዛሬ እንግዲህ ይሄን ያክል ደቂቃ ቆይታ አደረግን። በቱኸልና ቤሊንጋም ዙሪያ ያለውን ነጥብ በእንዲህ መልኩ አነሳን። ተጨማሪ ሀሳብ ወይም በተቃራኒው ካላችሁ ሀሳብ አስተያየታችሁን በጥሩ አደምት በኮሜንት መስጫ እንድታስቀምጡ፣ ላይክ፣ ሼር፣ ሰብስክራይብ እንድታደርጉና ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እንጋብዛለን። ማክሰኞ በንጋት ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።